ለመሞት እኮ 30 ደቂቃ ነው ያላት። ማን ይቀብርልኛል? ለምን እዚቹ ቀብረና አንሄድም? ለምን አይቀብሩልኝም አልኳቸው። በሽጉጥ ገድዬሽ ልጄን ወስጄ ክርስትና አስነሳለሁ። በምንም ተአምር ይሄ ሊሆን አይችልም ማለት ሁሉ አገለሉ። አንድም ቤተሰብ እሷ ጋር ድረስ ሊሞት አካባቢ ሽጉጥ ይዞ ያባረኛል ማለት ነው። እየሮጥኩኝ እያለ ጥቁር እንደዚህ ያደፋ ቦጀዴ እንደዚህ ለብሷል ማለት ረጅም ነው፣ 3 ሰው ያከላል። እንዲህ ሳይው ደነገጥኩ። እሱ ሮጦ መጣለሁ ሲል ጉድጓድ ውስጥ ገባ። ጉድጓዱ ጨለማ ነበር ማለት ነው። ቃላት አጣረኝ። ሳጋ ኢየሱስ ሰው አይጥልም። እውነት እግዚአብሔር ሰው አይጥልም። ለኔ ያደረገው ድንቅ ስለሆነ እኔ ለሱ እኔ ቻለላቅ አንገቴንም በሰጠለት እኔ ፈለገበት ውስጥ ብቻ ገብተሽ ኢየሱስን መስክሪ ብትለኝ ገባለሁ። እሺ እኔ የተወለድኩት ወዲ ሌቃ የሚባል ወደ ኦሮሚያ ክልል አካባቢ ነው የተወለድኩት እና በ11 አመት ከ6 ወር ነው የወጣሁት ማለት ነው። እና ስሜ ደግሞ ፈቀድ ነው ያሉኝ። ፈቀዱ ብሎ አወጡልኝ ማለት ነው። ቤተሰብ ፈቀዱ ነው የሚለኝ። እንደገና ደግሞ አሁን ያለሁት አዲስ አበባ ኮዬ ፈቼ የሚባል ቦታ ላይ ነው ያለሁት። የመሰረት ክርስቶስ አባል ነኝ። እሺ ማለት በ14 አመቴ እኔ በጣም በቃ በማይታሰብ ሁኔታ ነው ያገባሁት ማለት ነው። እንደዚህ ታስቦ ሳይሆን እህቴ ጋር ነኝ። እህቴ ጋር ያለው ያው ተጠልፌ ነው ያገባሁት ማለት ነው። እና ያው አግብቼ እንደዚህ በፈቃደኝነት አይደለም። በዛ ካገባው በኋላ እኔ አልፈልግም ነበረ ማለት ነው። ያንን ጋብቻ አልፈልገውም። ልጅ ነኝ፣ ያው እንደተጠየቅኩትም ልጅ ነኝ በዛን ሰዓት ማለት ነው። እና አዎ ማለት ህጻናት አምባ የሚባል እዛ ነበርኩኝ ማለት ነው። እና በቃ ተጽዕኖ የቤተሰብን ተጽዕኖ ነበረብኝ ማለት እህቴ ጋር በአባት እህቴ ናት እና ተጽዕኖ አሳድራብኝ ነበረ። ይህን ሰው እንደዚህ ሲሄድ ምን ሲል ሚሚ ምን እያለኝ እንትን ይለኛል ማለት ነው። ይነካካኛል፣ ምን ይለኛል፣ እንደዚህ እንትን ይለኛል እና አሳርፉልኝ ብዬ ስሞታ ተናገርኩኝ ማለት ነው። እና እንደዚህ እንትን እንዳይል አሳርፉልኝ ብዬ እንትን አልኩኝ ማለት ነው። እና ከዛም በኋላ እንደዛ ብዬ በጣም ተቆጥተውት አጠገቤ እንዳይደርስ ብለው እንትን አሉት ማለት ነው። ከዛ በልህ ያው በልህ እንትን አለ ጠልፈኝ ማለት ነው። ጠልፎኝ የሆነ ጂዶ የሚባል ሀገር አለ። የዶዘር ኦፕሬተር ነው እሱ። ጂዶ የሚባል ሀገር አለ፣ እዛ ወሰደኝ። ከዛ ወዲያው እንትን አልኩኝ ማለት ነው። ልክ በ14 አመቴ ወለድኩ ማለት ነው። ከዛ በቃ ማለት እንዴት እንትን ትላለች። እንዲሁም እህቴ የ11 አመት ልጅ ነች በዛን ሰዓት ትለኛለች። እኔ ግን በደንብ ነው የማውቀው በስንት ዓመተ ምህረት እንደተወለድኩ ስለማቅ አዲስ አይሆንብኝም። እና ከዛ በቃ እንትን አለ ማለት ነው። እሱ ያው ጠለፈኝ፣ ወለድኩኝ። ከዛ መጥፊያ ነበር የምፈልገው ማለት ነው። ምክንያቱም በጣም ተጽዕኖ ነበረብኝ። ሰው አየኝም፣ ሰው ካየሽ እንደዚህ አይንሽን አወጣለሁ፣ ጥርስሽን አራግፋለሁ ምናምን እንደዚህ በቃ የሚል ተጽዕኖ ስለነበረብኝ ከቤተሰብ አንጻር እልመኛ ሰው በብዙ ነገር ውስጥ ነው የሚያልፈው። እኔ ከልጅነት ጀምሮ አልተመቸኝም። ከቤተሰብ ጀምሮ በቃ የጠፋሁበት በቃ እንትን አለኝ። ከገጠር ጀምሮ የጠፋሁት ማለት ነው። እና ተጽዕኖ ነበረብኝ። አባቴ በልጅነት ነው የሞተው፣ ትልቅ ሰው ነው። እናታችን ደግሞ በልጅነት ነው ያገባት። የመጀመሪያ ሚስቶቹ ሞተውበታል እና ሞታበታለች። እንደገና ደግሞ አንዷ ፈቶ ሶስተኛ ናት። እንደዚህ ናት እናታችን ማለት ነው። እና የሆነ ግብር የሚደረግለት ነበረ። በግ እንደዚህ መስዋዕት ወደዛ ልመለስ ብዬ ነው። በግ እንደዚህ የሚገበርበት ሰዓት ነበረ። ያንን ግብር የሚገበርበትን ሰዓት አልፎ ከዛ ምን ሆነ? ሰይጣን በቃ ያንን በግ የተቀመጠውን በግ ይለፍ በቃ ሆነ እንትን አንልም ያሉት አመጣና ፊት ለፊቱ እንደዚህ አንፈራፍሮ ገደለው። ወዲያውኑ አይኑ አወረው አባታችን። አይኑ ታወረ። ከዛም በኋላ አይኑ ከታወረ በኋላ ንብረቱን መታ። እንዳለ ጎተራዎች፣ ቤቶች ንብ ማር ያስረክብ ነበር ለነጋዴዎች። ንብ በቃ እኛ ቤት በቃ የማይዘራው የሆነ ቅመም ነኮች
ካልሆኑ በስተቀር ሁሉ ነገር ነው የሚዘራውና በጣም ብዙ ጋሻ መሬት ነው ያለው። መንግስት ነው እንዳለ የወሰደው ማለት ነው። እና ከደከመ እንትን ካለ በኋላ ከደህየ መንፈሱ ካደህየው በኋላ መንግስት ነው ያ ቦታ እንዳለ የወሰደው ማለት ነው። እና ከዛም በኋላ በቃ ሁሉ ነገር ተመታ ማለት ነው። ደህዩ እሱ አይኑ ጠፋ። ከዛም በኋላ እኛ ለአክስቴ ተሰጠሁኝ። አክስቴ ትበድለኝ ነበረ። ከዛ ከአክስቴ ጋር አንድ ቀን እንደዚህ እየመጣው እያለ 3 ሰው ያክላል ማለት ነው። 3 ሰው ያክላል። አቦጀዴ የሚባል ድሮ የሚለበስ ነበር፣ አቦጀዴ ይባላል። እና ጥቁር እንደዚህ ያደፈ አቦጀዴ እንደዚህ ለብሰዋል ማለት ነው። ረጅም ነው። 3 ሰው ያክላል። ሾላ እንዲህ ወደ ሾላውን እንደዚህ ሳይ ወደ ቤተሰቦቼ ልጠፋ ነው ከአክስቴ ቤት እንደዚህ ሳይ ሾላ ይበላል ደርሶ ማለት ነው። ያ መንፈሱ 3 ሰው የተቀጣጠለ ያክላል ርዝመቱ ማለት ነው። እንዲህ ሳይው ደነገጥኩኝ። ከዛ እየሮጥኩኝ ሄድኩኝ። ከዛ ለቤተሰብ ተናገርኩ። በቃ ልጃችን አጥተን ነበረ፣ እያያናት ሞታ ነበረ። እሷ ቀድማ ባታየው ይሄ መንፈስ እሱ ቀድሞ በያት እዛው ነበረ የምትቀረው። ስለዚህ በቃ መሄድ የለባትም ተባለ። ጎረቤትም ነገሯቸው፣ እቺ ልጅ አትፈልጓትም፣ ምን አለ ብታሳድጓት፣ ላምኮ ቀንዷን አይከብዳትም፣ እኚህ ሴትዮ በጣም ነው የሚያሰቃዩት ምናምን ብሎ ይነገራቸዋል ማለት ነው። እዛ እናቴ በዛው ታስቀረኛለች። ከዛ በቃ በውስጤ እልም ስለነበረ ከወለደቻቸው ልጆች እኔ ላይ ተጽዕኖ ታሳድር ነበር እናቴ። በቃ በጣም ተጽዕኖ ያሳድሩብኝ ነበር። ብልጥ ነኝ፣ ጎበዝ ነኝ፣ በምሰራው እጅ ስራ ሁሉን ነገር ካየው ወዲያው ነው የምሰራው። በቃ ያየሁት ነገር ወዲያው ሰራለሁ። ግን በቃ ተጽዕኖ ነበረ። ሁሉም በቃ እንትን አይሉኝም። ከዛ የተነሳ አሁንም ጠፍቼ ወደ አዲስ አበባ መጣሁ። አዲስ አበባ ስመጣ አንድ ቤተሰብ የሚቀበለኝ አጣሁ። በቃ መንገላታት ሆነ። ከዛ ወደ ደብረ ዘይት ወሰደኝ አጎቴ። እዛ ደግሞ አጎቴ ወስዶኝ እዛ እንትን እያልኩ እያለ ደግሞ አሁንም ተጽዕኖ መጣ። ዓለም ጤና እህት አለችኝ ብዬ ዓለም ጤና የምትባል ከዛ ወደዚህ ናት ሄድኩኝ። ሲሄድ እዛ ጥሩ ነው፣ ቤተሰብ ጋር ደህና ነው። እዛ ቆየው። የሆነ ወሬ አወራሽ ተብዬ በቃ ፍልጥ እንጨት ይዘውብኝ ተነሱ ማለት ነው። ከዛ እንደገና ጠፍቼ ሄድኩኝ። ህጻናት አምባ የሚባል እህቴ ጋር ሄድኩኝ። እዛም ተጽዕኖ አሳደረችብኝ። በዚህ ተጽዕኖ የተነሳ ነው እዚህ ትዳር ውስጥ በቃ እዚህ ጋር እንግዲህ እሱም እዛ እንትን ከዛ ተቀብሎ ነው ለምን የሚዘኝ የሚያሳድገኝ ከተማ ውስጥ የሚያስተምረኝ ቤተሰብ አጣው ማለት ነው። እና ቤተሰብ የማጣት ሲያጣ ልጅ በጣም በብዙ ነገር ይጎዳል ማለት ነው። እና እዛ በቃ እሷም በጣም ነው እንትን የምትለኝ። እኔ ገርመኛል እስከዛሬ ድረስ የሚያሳድደኝ በቃ የእግዚአብሔር ጸጋ ያለበት ሰው ዮሴፍ ብቻ አይደለም፣ እኔ ከዮሴፍ የበለጠ ታሪክ ያለኝ ሰው ነኝና ከዛም በኋላ እዚህ ሰውዬ ላይ እንትን አልኩኝ። ይህ ሰውዬ አስወጣኝ፣ ምን አይለኝም። ከዛ እንደምንም አድርጌ በቃ ጠፍቼ እቺ ልጅ ይዤ ስመጣ ወይኔ እቺ ልጅ ሳትወለድ እንዴት ነው እንትን እሷ እንደዚህ በቃ እንደዚህ ይዤ አልጋ ስር ሁላ ትገባና ተፈልጋ ትወጣለች። ማጠብ አልችልም፣ መያዝ አልችልም። ትልቋ ልጅ ማለት ነውና የመጀመሪያ ልጅ ምንም አልችልምና ግን በቃ ስለምወዳት ይዣት ወጣሁኝ። ይዣት ወጥቼ እህቴ ቤት ብዙ ወተት ይታለባል፣ ሀብታለ። ግን በዛን ሰዓት እኔ ለልጅ ወተት ሊሰጣት አልቻለም። ከዛ አንደኛው እህቴ በቃ እኔ ላሳድጋት አለችኝና ወሰደቻት ማለት ነው። ከዛ እሷ ወስዳት እኔ ደግሞ እዛው እህቴ ጋር እያለሁ ከዚህ ሰው ጋር ተገናኘን ማለት ነው፣ ከፖሊሱ ጋር። እና እንደዚህ በቃ በፍጹም አልፈልግም አልኩኝ ማለት እንደዚህ ወንድ ሳይ ፈራ ነበር፣ በጣም ነው የምፈራው። እና በምንም ተአምር ይኸው ቤተክርስቲያን ሄደን እንማላለኝ። ቤተክርስቲያን ሄደን ማልን ምን አለን፣ ምቾትም አልነበረኝም። አሁንም በቃ ቤተሰብ እንግዲህ በጉልበቴ ነው እንጂ እስኪ ላስተምራት እስኪ ላሳድጋት ለልጆቻቸው የሚያደርጉት ነገር ላድርግ የሚለኝ የለም ማለት ነው። ለልጆቻቸው ሌላ ሀገር ነው የሚያስተምሩት። በቃ ልብስ እንደፈለጉ ሰዓት ምን ይገዙላቸዋል። ለኔ ግን እንደዛ የሚያደርግልኝ አይደለም። በቃ የሆነ ልብስ ዝም ብሎ እንደዚህ በቃ ለሰራተኛ የማይገባው ደሞዝ እንኳን አይሰጠኝም ማለት ነውና በእንደዛ አይነት ስለሆነ በቃ እሺ ያልኩት። ከዛ በቃ ተጋባን። ወደ ሞጆ መጣን። ይህቺ ልጅ ተፈጸመ እንትን አለች፣ ቀረችብኝ ወዲ ውስጥ እርጉዝ ነበርኩኝ። በዛን ሰዓት ሐኪም ቤት ሄድኩኝ። በጣም ታምሜ በነፍስ ሆኜ ማለት ነው። ተስቦ የሚባል በሽታ በዛን ሰዓት አሁን ምን እንደሚባል አላውቅም። ተስቦ ወደ ሰው ይተላለፋል ማለት ነውና
ያንን በሽታ ይዘኛል። ከዛ ታመምና ሐኪም ቤት ወስዱኛል። እኚህ እናት ናቸው እንግዲህ የሚወስዱኝ፣ ሌሎች መጠጋት ፈርተው ማለት ነው። ከዛ ሲወስዱኝ ውይ በቃ ለመሞት እኮ 30 ደቂቃ ነው ያላት፣ ናዝሬት መሄድ መድረስ አትደርስም። አሁን ኦፕሬሽን ደግሞ የምናደርግበት እዚህ መሳሪያ የለም ወጆ ናዝሬት ነበረ፣ ግን 30 ደቂቃ ነው ያላት። ስለዚህ ነፍሷን እንኳን ጌታን አግኝታ ወደ ጌታ ብትገባ ብለው ፈቃደኛ ከሆንሽ ብሎ ሲጠየቁኝ ማለት ነው። ከዛም በኋላ ባይኔ ነገርኳቸው፣ እሺ ያልኳቸው። ሲጸልዩልኝ ያው ያንን በሽታ ከላይ ላይ እንደ ጣቃ እየተጠቀለለ ወደቀ። ሲወድቅ ፈጽሞ ነፃ ነኝ፣ ምንም ነገር የለብኝም ማለት ነው። መናገር አልችልም። እንደዚህ አፌ በጥጥ እያራሱኝም በቃ ድራርቆኛል። የ8 ወር እርጉዝ ነኝ፣ መናገር አልችልም ማለት ነው። እና ወዲያውኑ እንደ ጣቃ እየተጠቀለለ ብቻ ሲወድቅ ንቀት ስል እኔ ኖርማል ነኝ። እናንተ ለካ እግዚአብሔር ናችሁ እንዲህ አልኳቸው። ከዛ የሚይዘው ዶክተር ተስፋ ይባላል፣ የሚይዘው የሚጨብጠው አጣ። በጣም በቃ መደነጋገጥ ሆነ። በጣም ድንቅ ተአምራት አሉ። ሌሎቹም በቃ በጣም ይሄ ተአምር ነው፣ እኛ እኮ ለነፍሷ ነው እንጂ ለስጋዋ አላልንም አሉ። በቃ ሁላቸውም ተረባርቦ ተናሉኝ። አሁን እንዴት ነው የምጸልየው? አሁን ከየት ነው መጽሐፍ ቅዱስ የማገኘው? እንዴት ነው እንትን የምለው? እንዴት ነው ጴንጤ ልሆን የምችለው አልኳቸው። እግዚአብሔር በሂደት ያስተምርሻል፣ ምንም ችግር የለም አለኝ። መጽሐፍ ቅዱስም ገዝቶ ሰጠኝ። በቃ ተከታተለኝ። በእንደዚህ ነው ጌታን ያገኘሁት ማለት ነው። አዎ ጌታን ከተቀበልኩ በኋላ ከባድ ነበር የገጠመኝ። ወዲያውኑ ነው ጌታን ተቀበልኩኝ። እኔ ከዛ ከህመሙ በኋላ ጌታን ከተቀበልኩ በኋላ በ3ኛ ቀን ምጥ መጣ ማለት ነው። ልክ እንደዛ ተጠቅልሎ ወድቆ በ3ኛ ቀን ምጥ መጣ። እንዴ እንደገና ልሞት ነው እንዴ? ተፈውሼ የለ እንደ እግዚአብሔር ፈውሶ እንደገና ያሳምማል እንዴ ብዬ ግራ ገባኝ ማለት ነው። እኚሁ ሴትዮ ተጠሩና መጡ። ምንድነው አሉና መኪና ሰፈር ነበረ፣ ተጠራና ወደ ጤና ጣቢያ ወሰዱኝ ማለት ነው። ጤና ጣቢያ ሲወስዱኝ ነርሷ አየችኝና ወይ የምጥ ምልክት ያሳያል፣ ምጡ ግን ገና ነው አለች። እንዴት ልወልድ ነው እንዴ? እንዴት የምጥ ምልክት አለች ብዬ ልጅም ነኝ ግራ ተጋባሁኝ። ወዲያውኑ እሷ በር ላይ እንደደረሰች ማለት ነው ያንን ምጥ መጣ፣ ተወለደች። ስትወለድ ጭራሽ ወንድ ይሁን ሴት አይታወቅም፣ ቅርጽም የላትም፣ ምንም አይነት ነገር በቃ ልጅም አትመስልም። ወደዛ ወረወሯትና እኔን በቃ አስተካክለው ምናምን አደረን። ማታ ነበረ። በማግስቱ ልንወጣ ስንል እንትን አጋጠመን ማለት ልንወጣ ስንል በቃ ልጅቷ ትሙት አትሙት ሐኪሞቹ እንግዲህ እንደ ሙት ነው በቃ እንትን ብሎ፣ ምክንያቱም ልጅም አትመስልም ማለት ነው። ጊዜዋም አልደረሰም። እንደገና ደግሞ በቃ በሽታውን አቃጥሏት ነበርና ከዛም በኋላ እንደዚህ ሲያነሱ አሁን ለምንድን ነው እሷን እንትን የሚሉት? ይሄ አሁን ይሄንን የሞተውን ሬሳ ማን ይቀብርልኛል? እንግዳ ነኝ፣ ማን ይቀብርልኛል? ለምን እዚቹ ቀብረን አንሄድም? ለምን አይቀብሩልኝም አልኳቸው። የእግዚአብሔር እስትንፋስ ትንሽ አላት፣ እኔ ጓሮ ቀብራታለሁ፣ ምንም ችግር የለም ብለውኝ ጠቅሎ ይዞ ገቡ። ከዛ ከገቡ በኋላ ስናያት አሁንም በቃ አለች፣ ሲትታይ ያለች። ከዛም በኋላ ትዝ ሲለኝ እኔ ድኛለሁ፣ እኔ ስለዳንኩኝ ኢየሱስ እኮ እሷን ማዳን ይችላል እንዴ? ጌታ ሆይ አድናት፣ እድሜዋ ሁሉ አንተን ታገለግላለች፣ አንተ ትሆናለች፣ ብታድናት እንደኔ አድናት ትችላለህ አይደል እንዴ አልኩኝ ማለት ነው። እግዚአብሔር እንደሚችል በቃ ገባኝ ማለት ነው። ከዛም በኋላ እቺ ልጅ ዶክተሩ ሲነገረው እሷ ታምረኛ ልጅ ናት፣ አታድግም አይባልም፣ ታድግላታለች። በእሷ ህይወት ያልጠበቅነው ስላደረገ እግዚአብሔር በዚህችም ልጅ እግዚአብሔር ያልተጠበቀ ነገር ያደርጋል። ስለዚህ በቃ ተጠቅልላት፣ ሙቀት ትስጣት ምናምን አለ። ከዛ ጠቀለልኳት። በቃ ልጅቷ የተለየ ሆነች። ያቺን ቃል ያቺን እምነት ከተናገርኩ በኋላ ልጅቷ በቃ አይኗን ከፈተች፣ እንደገና ህይወት ሰራች። ያው አሁን ትልቅ ልጅ ሆና አድጋ ባለትዳር እግዚአብሔር የከበረ ትዳር ሰጥቷት 2 ልጆች ወልዳ የ2 ልጆች እናት ናት። በጣም ትውልድን የምትወድ በጣም የትውልድ እናት፣ ከትምህርት ቤት ጀምሮ የተቸገሩትን የምትረዳ፣ የተቸገሩ ተማሪ አምጥታ ቤት ውስጥ እኔ እንድረዳቸው እንዳስተምራቸው የምታደርግ በቃ በጣም ፍቅር የሆነች ልጅ ሆነች። የትውልድ እናት ናት። እና እንደዚህ አይነት ልጅ ሰጠኝ። እንደዚህ ነው ማለት ነው። እና በሷ የተነሳ በቃ ምንድነው ወዲያውኑ አመንኩኝ። ስላመንኩኝ አሁን በወንጌል ስደት ማለት ነው ባሌ በምንም ተአምር ይሄ በሻንጣ የመጣ ሃይማኖት
መተው አለብሽ። ባሌ ምንድነው ፖሊስ ነው። ይሄ በሻንጣ የመጣ ሃይማኖት መተው አለብሽ። እኔ በቃ በዘሬ እንኳን እንደዚህ የለም። አባቴ ዳዊት ነው የሚደግም ሳይደግም እንኳን ውሎ አድሮ አቅምና ይሄ በተአምር እኔ ቄስ ዘር ነኝ ሊሆን አይችልም አለኝ። እኔ ልለይ አልችልም አልኩት። እዛ በቃ መጨረሻ ላይ በሽጉጥ ገድዬሽ ልጄን ወስጄ ክርስትና አስነሳለሁ፣ በምንም ተአምር ይሄ ሊሆን አይችልም አለኝ። ከዛም በኋላ ያው መጨረሻ ላይ ነገርኳቸው፣ ቅዱሳኖች ነገርኳቸው። እንዲህ ብሎኛል፣ አንቺን በሽጉጥ ደፍቼ ልጄን ወስዳለሁ ብሎኛል፣ ጸልዩልኝ፣ ልጄን እንዳይወስድ አደርግም እግዚአብሔር አልኳቸው። አይ ተከራይቼ ነው የምኖረው፣ ተከራይተን ነው የምንኖረው። ቤቱ ስንት ብር ነው የሚከፈለው? 50 ብር ነው የሚከፈለው፣ ትልቅ ቤት ነው። ከዛም በኋላ አይ አንቺ ሰፈር ብትቀይር ይሻላል አሉኝ። እግዚአብሔር አንዳንዴ አይሰማም እንዲህ አልኩኝ። እግዚአብሔር ወዲያው አይኔን ከፍቶ ስለነበረ ምን አለኝ? ግቢና ተንበርከክ ያለኝ። እነሱ ይሄንን የጸሎት ርዕስ ዓርብ ቀን ነው ሰጣቸው። ገብተሽ ተንበርከክ ያለኝ። ቤት ገብቼ ተንበረከኩ። ስንበረከክ ልጅሽ አትወሰድብሽ፣ እንኳን ሊወስድብሽ ሐሳቡን አቀርብም ከእንግዲህ አለኝ። በድምጽ ሰማው ማለት ነው። ጌታን አክብሬ ደስ ብሎኝ እውነትም ስሟን ሳይጠራ ያው እንትን አለ። እንዲሁም በቃ አንዳንድ ነገር የሚያስፈልገኝን ይዞ መምጣት ጀመረ። ምክንያቱም የዛኑ ጊዜ እኔ ጌታን ካገኘው በኋላ ወዲያውኑ ተለይቶ ነበረ ማለት ነው። ሁሉንም ነገር እንግዲህ ተለይተሽ እንሂድ አለኝ። አልሄድም አልኩት። እሱ ሌላ ሀገር ነበረ የሚሰራው። አልሄድም አልኩት። እሱ ያለውን ነገር በሙሉ ይዞብኝ ሄደ። እስኪ በምን እንደምትኖሪ ብሎኝ ማለት ነው። ከዛ ሲሄድ መጀመሪያ የረሳሁት ነገር ሲሄድ እንዴት ሆነ መሰላችሁ? በጣም አሰብኩኝ ማለት ነው። እህቴ ቁጭ ብላ እዛ ጋር ፊት ለፊቴ ቁጭ ብላ ሞቅታ ሞቃለች። እኔ እንደዚህ ቁጭ ብያለሁ። አሰብኩኝ፣ እንዴት ነው ታዲያ አሁን ልጆቼ እንዴት ነው የማደርጋቸው? እኔስ እንዴት እኖራለሁ? ኢየሱስ በጣም ጥሩ ነበረ፣ ወደው ነበረ፣ ግን እንዴት መኖር እችላለሁ? ቤት ኪራይስ በምን እከፍላለሁ? በምንስ እኖራለሁ? ምንድን ነው የማደርገው ብዬ እያሰብኩኝ እያለ ራሱ ኢየሱስ መጣ ማለት ነው። አይኔን ጋርዶኝ መጣና ቁጭ አለ። ራስጌ ቁጭ አለና እንደዚህ ቁጭ ብሎ ምን አለኝ? እሷን ወልጄ አራስ ቤት እያለሁ ይሄንን የሚለኝ እሷን ወልጄ አራስ ቤት እያለሁ ነው እሱ ተለይቶኝ ሄደው። ከዛም በኋላ እንደዚህ ቁጭ አለና ከዛሬ ጀምሮ ከሀሳብ ተፈውሰሻል እያለ ፊቴ ነው የሚነካኝ። ከዛሬ ጀምሮ ከሀሳብ ተፈውሰሻል፣ ከዛሬ ጀምሮ ከሀሳብ ተፈውሰሻል አለኝና እንዲህ ዳሶኝ ተነስቶ ወጣ ማለት ነው። ልክ ሲወጣ አይኔ ተከፈተ። ዘነብ አሁን የገባው እግዚአብሔር አይተሽዋል አልኳት። ዘነብ እህቴ ናት፣ ታናሼ ናት። እና አሁን የገባው እግዚአብሔር አይሽው አላየውም ምን ያለችኝ። እራሱ እግዚአብሔር ትዬ ገላይ ቤት ያየሁትን ፎቶ የሚመስል እንግዲህ ስዕል ይሰቀላል በዛን ሰዓት። ራሱ እግዚአብሔር ፎቶ የሚመስል ጸጉሩ እንደከፈለ ቀሚስ የለበሰ ቀይ ነው እንደዚህ አለኝ። አሁን ደስ ይለኛል፣ ዝለይ ይለኛል። በቃ የማደርገውን ነገር አጣው። ምን ልሁን አልኳት። በቃ የሆነ ነገር ፈለቀ ሆዴ ውስጥ ፈለቀ። ኢየሱስ ይንቂታ በቃ የማደርገውን ነገር አጣው። በቃ ቃላት አጣረኝ እዛ ጋር። ኢየሱስ ሰው አይጥልም። እውነት እግዚአብሔር ሰው አይጥልም። የመረጣቸውን ያውቃቸዋል። ለኔ ይለያል ኢየሱስ። እውነት ኢየሱስ ለኔ ይለያል እና ከዛም በኋላ በቃ ማደርገው አጣሁ። ፍልቅልቅ ሆነ። ምን ሆነ? በቃ በፊት የማልበላው መብላት ሆነ። በፊት እኔ ቀይ ጤፍ በቃ አልበላም ብዬ አልሳለሁ። እንደዚህ እንትስል ብር እንደዚህ አንሶኝ ምናምን እንደዚህ እንትስል በቃ ወርቅ እያወጣሁ ሸጣለሁኝ። የተገዛልኝ ወርቅ በቃ እያወጣሁ እሱን ነው እንትን ብለው ከዛ በቃ ያገኘሁት መብላት ጀመርኩኝ። በቃ እግዚአብሔር ተአምር አደረገ። እሱ ተገዶ ከዛም በኋላ ያንን እንደዛ ብሎኝ ተመልሶ ደግሞ መጥቶ ከዛም በኋላ እግዚአብሔር ምክንያቱም ሲያዝ ያንን ካለኝ በኋላ ተመልሶ መጥቶ አለቃ ያዞኝ ነው። ሁለተኛ ግን አልመጣም፣ ግን አሁን አለቃ ያዞኝ የመጣሁት ብሎ ቂቤ፣ ቡና፣ ምን ብር በቃ እንዲህ ተሸክሞ መጣ ማለት ነው። እህቴ እንደዚህ ታሳየኛለች። ቂቤው እስር ነው፣ እንደዚህ የታሰረ ቂቤ ነው። እንዲህ ታሳየኛለች። ጌታ እኮ ነው እላታለሁ። በመጋረጃ ውስጥ ጌታ እኮ ነው፣ እሱ እኮ ነው እላታለሁ። ቡናው ምኑን በቃ ማሩን ሁሉ ነገር ይዞ መጥቷልና ታሳየኛለች። ጌታ እኮ ነው እያልኳት ከዛም በኋላ እንዳለ አስረክቦን በርበሬ በቃ ብዛት እንደዚህ በፈረሱላ ሁሉ ነገር እንደዚህ ይዞ መጣ። ተገዶ ማለት ነው፣ አለቃ ያዞኝ ነው ብሎ እና
ከዛ ሄደ። ከዛም በኋላ አሁን እሺ ምንድነው አድርጌ የምኖረው ብዬ ንግድ በቃ መጀመር አለብኝ ብዬ የሆነች ሴት ንግድ ጀምር ያለች ምን ጤፍ እኔ በጣም ነው በቃ እንደዚህ ጥላ እንዲዞልኝ ነው የሚሄደው ሲሄድ ራሱ ጥላ ፀሐይ እንዳይነካሽ ብሎኝ እንዲዞልኝ ነው የሚሄደው የሆነ በቃ በዛን ሰዓት ዘንቢል ነው እንግዲህ የሚያዘው እንደሆነ እንደዚህ አይደለም እንደዚህ ዘንቢል አልይዝም እኔ እሱ ነው የሚዘልኝ እና እሱ ነው ጸጉሬን የሚሰራኝ እሱ ነው በቃ ሁሉ ነገሬ ማለት ነው። ከዛም በኋላ አሁን እንዴት ነው በቃ የምሰራው እንደዚህ ንግድ ብትነግጂ ምን ጤፍ ችርቻሮ የሚባል ነገር አለ እንደዛ ብትነግጂ እኮ እኔ ምንም ነገር ሰራለሁ አልኳቸው። ከዛ ብር በቃ ወርቄንም ሽጬ ሰራለሁ። ከዛ ወርቅ ሽጬ ያንን ስራ ጀመርኩኝ። ስሰራ ለካ እሷ ስትሸጥ እንትን ብላኛለች በልታኛለች። ያቺ ሴት አዛብ ናት ይሸጠችልኝ ማለት ነው። ስንት አገኘው? 45 ሳንቲም 45 ሳንቲም ካገኘው እንደዚህ እያገኘው እኮ በቃ የቤት ኪራይ መክፈል እችላለሁ ወይ በቃ ከዚህ ደግሞ በኋላ እየለመድኩ ሲሄድ አገኛለሁ ብዬ ደስ አለኝ 45 ሳንቲም ሳገኝ። ከዛ ላይ አስራት ይወጣል ሲባል ሰምቻለሁ 10 ሳንቲም አወጣሁ። ከዛም በኋላ በሚቀጥለው ደግሞ ራሴ ሽጬ 4 ብር ከ50 ሳንቲም አገኘው። በጣም ደስ አለኝ። ከዛ እየሰራው እየነገድኩ እያለ ወይኔ አሉ እኚህ ሴትዮ በጣም እንደ እናት ነው የሚይዙኝ። ጌታን እንግዲህ በጌታ ልጃቸው ነኝ። በጣም ነው የሚንከባከቡት። እንደዚህ አይደለም ፍቅር ለየት ይላል። ፍቅር በዛን ሰዓት በቃ ያለው ፍቅር ያለው መጠያየቅ ያለው ጉብኝት ጸልያቸው ተብሎ ፎርም ይሞላል። ጸልያል እንደዚህ ፎርም ግድግዳ ላይ ይሞላል። ጉብኝት አለ። ወገኖች መጥተው ይጎበኛሉ፣ ይከታተላሉ። በጣም ለየት ያለ በቃ እግዚአብሔር ዘመናቸውን ይባርክ። በዚህ አጋጣሚ በጣም በእውነት ያሳደጉኝ በመንፈስ እንደዚህ የጀርባ አጥንት የሆኑኝ ሰዎች አሉ። በጣም ልባርካቸው ፈልጋለሁ። እግዚአብሔር ዘመናቸውን ይባርክ። እና አዩኝና ወይኔ ስሜ ጥፋ አበሻ ፈረንጅ አበሻ ሆነ አሉኝ ማለት ነው። ጠቆርሽ እኮ አሉኝ። እኔ ምንም አይታየኝም። ለምን የሚፈሰው ደስታ አለ። ያኔ ኢየሱስ ሲነካኝ የፈሰሰ ደስታ አለ። እና ድምጽ መስማት ጀምሬያለሁ። ድምጽ ሰማለሁ። በልሜ እንደዚህ ስበላ ያደርኩት ጧት አንኳኩቶ ይሰጡኛል። እንደዚህ ዶሮ ወጥ በነጭ ጤፍ እንጀራ እንደዚህ እንትን ብሎ እንቁላል ተደርጎ ብልት ተደርጎ ሲመጣ በልቼ ማታ ጧት አንኳኩቶ ይሰጡኛል። በቃ ያንን ያየሁትን ነገር ጧት ይፈጸማል። በቃ እንደዚህ ጌታ እንዲህ በፊት ለፊት ነው በቃ የሚነግረኝ። እንደገና እየሄድኩኝ እያለ ያየሽው እንዲህ ነው እቺ ያየሻት እንደዚህ ነው ብሎ እግዚአብሔር ያወራኛል እየሄድኩ እያለ ያለው። ከዛም በኋላ ምንም አልመሰለኝ እየነገድኩ እያለ በመሃል ይሄንን ንግድ እንትን በቃ ጌታው ቀይርልኝ አልኩት። ይሄንን እያልኩት እያለ እሱ መጣ በመሃል። እኔ መጨረሻ ላናገርሽ ነው የመጣሁት በቃ እና ልጄን ትሰጪኛለሽ አሰጪኝ ብሎ የዛኔ ነው በቃ እንትን ያለኝ ማለት ነው። ልጄን ትሰጪኛለሽ ያለዛ ግን አልሰጥም ካልሽ በሽጉጥ ገድዬሽ ነው ልጄንም ወስደው አለኝ። በዛን ሰዓት ነው እሱ እንግዲህ ስደት ያስነሳብኝ ማለት ነው። ያንን ነገር ግን እግዚአብሔር አምላክ አሳፍሮ ከዛም በኋላ እንደገና እንዲሁም እየረዳኝ መጨረሻ ላይ ግን እሱ አንቺ ሳታዝኝብኝ አትቀሪም እያለ ያው እንግዲህ በእኔ ማዘን እንትን እያለ ራሱን ያው ገሎ እንትን አለ። ከዚች ዓለም ያው እንትን አለ። ጌታን አላገኘም። በእንደዛ አይነት እንትን አለ። በቤተሰብ የተለየ ነው የደረሰብኝ ወንጌል ማለት ነው። በወንጌል ማለት ነው እሷን ያናገረ ጥቁር ውሻ ይውለድ ተብሏል። እና በጣም ብቸኛ በቃ ማንም የሚያናግረኝ ሰው እስከማጣ ድረስ ከሷ ጋር አትሄዱ እስከሚባል ድረስ እኔ አላርፍም። ወንጌል እናገራለሁ፣ መሰክራለሁ። በቃ ኢየሱስ ነው የሚያድነው፣ እመኑ ነው በቃ ስለ ኢየሱስ ምንም ቃል የለኝም። ለምን አልሞትም ለምን አልሰዋም ነው ማለውና እናገራለሁ። መሰከርች ጴንጤ መጣችች ጴንጤ። አንዳንዶቹ ደግሞ ተጠምቶ እስኪ ትናገር እሷ ስትናገር እኮ በጣም ደስ ይላል ብሎ የሚሉ አሉ፣ የሚያዳምጡኛሉ። ከዛ ሌሎቹ ደግሞ እንደዚህ የሚያድሙብኛል። ከዛ ጤፍ እየገዛን እያለ ከሌላ ሀገር ቆቃ የሚባል ከተማ አለ። ከቆቃ ጭነን ስንመጣ ከዛ ሁላቸውም አበሩብኝ ማለት ነው። ከሷ ጋር አትናገሩ ተብሎ ከዛ ጴንጤ 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 እያሉ ያጨበጭባሉ። ያ ሁሉ ሰው ማለት ነው። ጌታ ሆይ ወረሩኝ እኮ ምን ልሁን አልኩት። ዝም በያቸው አለኝ። ከዛ ቤት ማታ ማታ ጸሎት እንጸልያለን። እንደዚህ የምሽት ጸሎት እንጸልያለን አንድ ላይ ማለት ነው። ማታ እንደዚህ አልሻደለ ወረሩኝ አልሻደለ
የተለየ ቅባት ባንቺ ላይ አስቀምጬ ነው። የተለየ ጸጋ አስቀምጬ ነው። የብዙዎች እናት ስለሆንሽ ነው። የትውልድ እናት ስለሆንሽ ነው። ወንጌል ለፍጥረት ስለምታደርሽልኝ ነው። ስለመረጥኩሽ ነው። ባንቺ ላይ ጸጋዬን ስላስቀመጥኩ ነው። ስለኔ የተጠላሽው በመጠላትሽ ግን መዳንሽ በዚህ ታረጋግጫለሽ። ስለዚህ በቃ አይሰማሽ። አንቺ ተጠላው ብለሽ ወደ ኋላ አትመለሺ። እኔ ነኝ በቃ እኔ ባንቺ ውስጥ ስላለው ነው። አይዞሽ ጽኚ አለኝ። ከዛሬ ጀምሮ አይጠሉሽም አለኝ። ተጸለየልኝ። ከዛን ጊዜ ጀምሮ ጋባ አለ ማለት ነው። መውጫ ከሷ ጋር ጭራሽ አትሂዱ ተብሎ ሁሉ አድመውብኝ ማለት ነውና በቤተሰብ የደረሰብኝ በጣም በቃ ሁሉ አገለሉኝ። አንድም ቤተሰብ እሷ ጋር ይድረስ እስከሚባል ድረስ በቃ ቤተሰብ ሁሉ አገለለኝ። እህቶቼ ናቸው በብዛት ያሉት ከተማ ውስጥ። እንግዲህ እናት አባቴ እኔ ገጠር ነው የተወለድኩት። አባቴም በልጅነቴ ነው የሞተው። እናቴም እንግዲህ በቃ ሀብት በአጋንንት የተነሳ አጥተዋል። ሀብታቸው ከአጋንንት የተነሳ ከዲያብሎስ እንደዚህ የሚገባብሩት ነገር ነበረ። ከዛ የተነሳ መንፈሱ መጥቶባቸው ምንም የላቸው። ከዚህ የተነሳ በቃ በቤተሰብ ጋር ነበርኩኝና ያንን ቤተሰብ በጥቅል አገለሉኝ ማለት ነው። እህቶቼ በቃ ቤተሰብ በሙሉ በቃ አናገሩኝም፣ አገለሉኝ ማለት ነው። እና ብቸኛ ነኝ ማለት ነው። ግን ወገኖች አሉ የሚያበረታቱኝ፣ አይዞሽ የሚሉኝ፣ የሚጠይቁኝ አሉ። በዛን ሰዓት እንግዲህ ይሄንን በዚህ ነግጄ የሚሉ አይኖርም። ሰው ብዙ አይደለም በዛን ሰዓት። ሁሉም በወንጌል የሚሰደድ ነው። እንደዛ እያለ ግን ጌታ እየረዳኝ በቃ ደከመኝ ስል እያበረታኝ፣ ብቸኛ ነኝ ስል እያበረታኝ በእንደዚህ አይነት ነው እና ውጊያው ሰልፉ እስከዛሬም አለ አይደለም ያኔ እስከዛሬም አለ። ግን ከኢየሱስ የሚለየኝ ነገር ግን አጣሁ። በቃ ምንም ሆነ ምንም ባል ቢሆን ከባል ፍቅር የኢየሱስ ፍቅር በለጠብኝ። እኔ በጣም ነው የምወደው። በጣም ነው በቃ ማለት ወንድሜም እናቴም በቃ ለየት የሚል ማለት ነው። አልጠራም። ሰው ልጠራ ከፈለኩኝ ጥራልኝ ነው የምለው። ሲሳይ ጥራልኝ ነው የምለው። ሰው ራሱ ነው የሚጠራልኝ ማለት ነው። ልጆች ራሱ ነው የሚጠራልኝ እና የኔ ሚስት በቃ እንደ ሰው እንኳን ማርያም ነው የምትመስለው። እምዬ ማርያም ትመስላለች ነው የሚለው እና በጣም የሚወደኝ በላይ ግን ከኢየሱስ መወዳደር አቃተኝ። ኢየሱስ ከሁሉ በለጠብኝ። ከቤተሰብ ከቤተ ዘመድ ከብርም ከወርቅም ከሁሉ በቃ በለጠብኝ እና ኢየሱስ ይበልጣል። በቃ አልተመለስኩም። ወደ ጨለማው ዓለም ልመለስ በፍጹም አልችልም እና ከዚህ ተነሳ ያው ጸናው ማለት ነው። እሱ እንዲሁም በቃ እንደዚህ ከሆነ ብሎ እሱ ሳቅ ራሱ ሲነግረኝ ሲመሰክርልኝ ሽጉጥ እንደዚህ አስጠግቼ ልግደላት በቃ ብያለ ሽጉጥ እንደዚህ አስጠግቷል ማለት ነው። ከዛም በኋላ 3 ጊዜ ሞከርኩ አለ። ስሞክር አለ ቆይ እስኪ ለምን አማራጭውን አልጠይቅም ብዬ ነው መጨረሻ ላይ ጠየቅኩሽ አለ። ልገልሽ አለ አንገቴ ላይ አድርጎ ማለት ነው። ከዛም በኋላ መጨረሻ ላይ ግን ሲነግረኝ ይሄ እንትኑን ያመጣለት ቅቤው ምናምን ያመጣለት እኔ እኮ እንዲህ ሁሉ ሞክሬ ነበር ልገልሽ ነበር ግን አልቻልኩኝም። በቃ መግደል አንቺን በቃ እስኪ ቆይ እድሉን ልስጥሽ ብዬ ነው የዛን ሄድኩት ማለት ቅቤውን ያመጣልኝ ጊዜ ሄድኩት እድሉን ልስጥሽ ብዬ ነው እንጂ እዛኔ ራሱ እኔ 3 ጊዜ ሽጉጥ እንደዚህ አቀባብዬ አንገትሽ ላይ አድርጌ ነበር ተኝተሽ አንቺ ልገልሽ ነበር ግን እድሉን ልሞክር ብዬ ነው። አንቺ ማተመለሽ ከሆነ ያው ይሄንን ነው በቃ ልጄን ወስዳለሁ ብሎ አለ ማለት ነው። እና ብዙ ሙከራ ያቺ ትልቅዮ ትንሽ ልጅ ናት ቁጭ ብድግ እያለ እንደሷ አይኗን ልታስጨፍንያት ነው ብሎ ትንሽ ናት እንግዲህ ቁጭ ብድግ እያረገ የ4 ዓመት ህጻን ልጅ ቁጭ በይ ትንሽ ምን እያለ ስፖርት እያሰራት ምን እያላት እንደዛ ነበር እየመጣ የሚያደርጋቸው ነገሮች ማለት ነው። ከዛ በቃ የመጨረሻ በዛ ውሳኔ ተለያየን። ከዛ ይነግረኝ ነበር ተመለሽ ይለኝ ነበር በጣም ብዙ ጊዜ እንትን ይለኝ ነበር። ያው አልተቻለም። መጨረሻ ላይ ግን ያው ራሱ እንትን ብሎ በራሱ አስም ነበረበት። በቃ እሷም እንደዚህ እንትን ካለች እኔም በቃ ከዚህ ሁሉ ብሎ ራሱን ያው ገደለ ማለት ነው። በዛ ሁኔታ ነው ትዳሬን ያጣሁት ማለት ነው። አንድ ጊዜ እንዲሁ ሊሞት አካባቢ እንትን ይለኛል እኔ ሊገለኝ ሽጉጥ ይዞ ያባረኛል ማለት ነው። ሊሞት አካባቢ እኔ ሊገለኝ በርቀት ሽጉጥ ይዞ ያባረኛል ማለት ነው። ከዛ በሚያባረኝ ጊዜ ሮጣለሁ
እየሮጥኩኝ እያለ እንዲህ ብሎ ይጠብቀኛል ኢየሱስ ማለት ነው። እንደዚህ እጆቹን ዘርግቶ ይጠብቀኛል ማለት ነው። ልክ እሱ ጋር እየበረርኩኝ እሱ ጋር ሄጄ ተጠጋሁኝ ማለት እንደዚህ ያዘኝ ማለት ነው ኢየሱስ። እሱ ሮጦ መጣለሁ ሲል ጉድጓድ ውስጥ ገባ። ጉድጓዱ ጨለማ ነበር ማለት ነው። ይሄንን ነገር ምንድነው ስለው በቃ እሱ ነገር ጸልይለት አለኝ ማለት ነው ጌታ። ይሄንን ልማይቼ ማለት ነው። አንድ ደግሞ በጣም የሚጸልዩ ጎረቤቴ ነበሩ። ኃይሉ ተስፋ ይባላል። በጣም ነው የሚጸልዩት። እንደ ዛሬ እኔ ጸልይ እንደሚለኝ በቃ እሱ ላብራቶሪ ክፍል ይሰራል ኃይሉ። ያኛው ደግሞ ዝም ብሎ በጸሎት ነው የሚያሳልፈው። ከልጅነቱ ጀምሮ ራሱን ለእግዚአብሔር የሰጠ ነውና ይጸልዩ ነበር። እንደዚህ አየውኝ ስል በቃ እሱ ነገር አበቃ። በቃ እንግዲህ ወደ ጌታ አልመጣም። እንግዲህ ምን ታረጊያለሽ? እኛም እየጸለይን አንቺም እየጸለሽ ነው፣ ግን እግዚአብሔር ፍቃድ አልፈቀደምና እንደዚህ ነው ብሎ አለኝ። ከዛ እሱ ያው እዛ እንትን አለ። ምንም አልቆየም፣ ያው ራሱን ገደለ ማለት ነው። ብዙ ወገን ካለው ሰናይት ትበልጣለች። በቃ ብዙ ወገን ካላቸው ሰዎች ወገን ሆነልኝ፣ ወንድም ሆነልኝ። ወንድም ተወኝ አይደል? ወንድም ሆነልኝ። እህቶቼ ተወኛል፣ እህቶች ሆኑልኝ። ቤተሰብ ሁሉ ተወኝ አይደል? ግን ቤተሰብ ሆነልኝ። እኔ እንዴት አድርጌ በቃ በሁሉ ነገር ልጆቼ የፈለገ ነገር ቢሆን ሳይለብሱ በዓል ሲመጣ ጫማቸው ይለያል፣ ልብሳቸው ይለያል። በእንክብካቤ ነው ያሳደገልኝ ማለት ነው እግዚአብሔር። አንድ ነገር ሳይጎልብኝ ያስኩት ነገር ጥቂት ነው የተባለ ነገር የተፈጨው ዱቄት አያልቅም፣ የተፈጨ በርበሬ አያልቅም፣ የገባው ዘይት አያልቅም። ብቻ አንድ ነገር አውቃለሁ፣ ጸልያለሁ። ምንድነው የምለው? 5 እንጀራ ለ5000 ህዝብ፣ 2 ዓሣ ለ5000 ህዝብ መግበህ 12 መሶብ አስቀርተሃል። የኔ አምላክ፣ የኔ ባል፣ የኔ አባት አንተ ነህ። ስለዚህ በስም ባረኩት፣ የተባረከ በዛ ድንቅና ተአምራት ይሄን ዱቄት ይባረክ። ይሄ ዱቄት ደግሞ የበሉ ሁሉ ጽድቅና መንግስት ይወርሱ። ይሄንን ዘይት የበሉ ሁሉ ጽድቅና መንግስት ይወርሱ። ይሄ በቃ ሁሉን የሚያስፈጨውት ነገር የበሉ ጽድቅና መንግስት ይወርሱ። ለበሽታ ፈውስ ይሁን፣ ለአጋንንት እሳት ይሁን፣ ለህይወት ግን መዳን ይሁንላቸው ብዬ ጸልይበታለሁ። ያስኩት ነገር በቃ ይሄ የታወቀ ነገር ነው፣ ማለቅ የለም። ጌታ ሆይ ገንዘብ ከእጄ ማጣት አልፈልግም፣ ቤት ክራይ የምከፍለውን ማጣት አልፈልግም ብዬዋለሁ። መጀመሪያ እግዚአብሔር ማለት ነው ማጣት አልፈልግም። እኔ አሁን አንተ ነው የምታስተዳድረኝ። መብላት የምፈልገው ጥሩ ምግብ ነው፣ ጥሩ ምግብ አታሳጣኝ ብዬ ጸለይኩኝ ማለት ነው። ይሄ በቃ አንድ ቀን አልጎደለብኝ። እግዚአብሔር እንደዚህ እንዴት እንደምከፍለው አላቅም፣ ራሱ ይከፈላል። እኔ ከፈልኩ አይመስለኝም፣ ከኪሴ የማወጣ አይመስለኝም። ራሱ በቃ ተከፍሎ ነው የማውቀው። እና ምንድነው ቆይ እንዴት ነው ማልቀባት ይባላል። ምንድነው እሱ እንዴት ነው አይተላምም አያልቅም። እስከዚህ ወር ድረስ ይቀመጥ ብያልኩትን ይቀመጣል። እንደ አባትም እየሆነልኝ እንደ እናትም እንደ ወንድምም እንደ እህትም እንደ ባለም እኔ እንደ ወንድምም ኢየሱስ ሁሉ በሁሉ ይሆናል። በቃ እሱም ብዬ እኔ አልተዋረድኩም፣ እሱም ብዬ እኔ አላቅም። ብቻ እንደ ብዙም ሰራዊት ነው የሚያደርገኝ። በመንፈስ ቅዱስ እኔ ተነካው የምለው በመጀመሪያ ኢየሱስ መጥቶ የዳሰሰኝ ዕለት የዛለት መንፈስ ቅዱስ በቃ የዛለት ነው እኔ የማውቀው። ሁለተኛ ደግሞ አንድ ቀን ቸርች አማኑኤል ቸርች ተጋብዤ ሄጄ እየጸለይን ነበረ። እዛ ተጋብዤ እኔ እንድጸልይ ተሰጥቶኝ ነበረ። ግን እዛ እንጸልይ ነበረ እየሄድን ማለት ነው። በሳምንት ማክሰኞ ጾም ጸሎት አለን፣ እዛ እንጸልያለን። እና እየጸለይን እያለ ጽድቅና መንግስቱን ፈልጉ ሌላው ይከተላችኋል፣ አስቀድማችሁ ጽድቅና መንግስቱን ፈልጉ ሌላው ይከተላችኋል የሚለው ቃል በውስጤ ገባ ማለት ነው። ከዛ በኃይል ነበር ይሄንን ቃል የመጣው ማለት ነው። እንዲህ መንፈስ ቅዱስ መቼም የሚያናገረን ሰዎች ይሄ ቀላል ነው እንግዲህ በመንፈስ የሚያውቁ ሰዎች ማለት ነው። አስቀድማችሁ ጽድቅና መንግስቱን ፈልጉ ሌላው ይጨመርላችኋል የሚል ነበርና በቃ አስቀድመን ጽድቅና መንግስትን ፈልግ፣ እሱ ግን እኛ ግን ይፈልገናል በስም ባድራሻችን በረከት ምድራዊ ነገር በቃ በሚል ከዛም በኋላ በጣም በቃ እኔ ቤተክርስቲያኑ ራሱ በቃ ተቃጠለ ማለት ነው። በጣም እንትን አልኩኝ። ከዛም በኋላ መሮጥ እኔ በቃ እኔ እንትን የምትሉ ሰዎች ተከተሉኝ፣ እኔ ግን ጽድቅና መንግስቱን እከተላለሁ ብዬ መሮጥ ጀመርኩኝ። እኔ እንዳበደ ሰው ራሴ መቆጣጠር አልችልም። እኔ ኢየሱስ ሲነካኝ ሰው ምን ይለኛል፣ ሰው ምን ያደርገኛል እኔ አላቅም። በሜዳ ላይ ጮህ ካለኝ እኔ አላቅም። ብቻ ለኢየሱስ ብጮህለት ማለት ነውና እዛ እየሮጥኩኝ ሄድኩኝ። ሲሄድ ግቢ በጣም ሰፊ ነው እና እየሮጥኩ ሲሄድ ከዛም በኋላ ሮጡ ከኋላ የተወሰኑ
የተወሰኑ ሮጡ እና ከዛ ተመለስኩኝ። እኔ ለምን እንደው መንፈስ ቅዱስም አልሞላው ጌታዊ በአዲስ ቋንቋ ለምን አልናገርም ብለው ነበር። ረጅም ጊዜ አልናገርም። መገለጥ እንዲሄድኩ ያለው ድምጽ ሰማለሁ፣ ራእይ ያለው እልም አልማለሁ። ነገር ግን በቃ እንትን አለለም በአዲስ ቋንቋ አልናገርም። ለምንድን ነው ብዬ ሁሉ ጊዜ ጸልይበት ነበር። ይዛለት ስመለስ ወደኩኝ። ከዛ በልሳን ተሞላሁ። ከዛም በኋላ የኔ ልሳን እንጂ ልሳን በቃ በከተማው ላይ ያለውን የጨለማው መንፈስ የሚያፈርስ የሚገረስስ ለየት ያለ ልሳን ነው ብሎ አገልጋዩ ጸልየልኝ። የዛለት የመንፈስ ቅዱስ መነካት በቃ ገብቼ ራሱ ለሊቱን እንደዚሁ አብረን አደርን ከጌታ ጋር። ከዛ በቃ መንበርከክ ሆነ። በቃ እንደዛ አይነት ነገር እረፍት አጣሁኝ። በቃ እኔ ምን ጊዜም ለኢየሱስ እንግዲህ በመንፈስ ሆነ እንደዛ ነው። እና የዛለት ሁለቱ ቀን እኔ በጣም ተስፋ ቆርጬ በሞትና በህይወት መካከል ራሱ እያለው አትሞቺም፣ በህይወት ትኖሪያለሽ፣ ገና ታገለግኛለሽ ይለኛል። የማየው ግን በላይ ያለው ግን ያለቀ ነገር ነው። በሕክምና ደረጃም ያለቀ ነገር ነው። እንዴት ሆነ መሰላችሁ? አንድ ቃልቻ ቤት ሄጄ ወንጌል መሰከርኩኝ ማለት ነው። እንደዚህ መመስከር ደስ ይለኛልና ቃልቻ ቤት ሄጄ ወንጌል መስክሬ ከዛ በማግስቱ እንደገና ደግሞ ጸሎት ነበረን። እኛ እንደዚህ ምን ጸልይበት የህብረት ጸሎት ነበረን። ሰዓቱ ከመድረስ በፊት ብዬ ጎረቤት ሄድኩኝ ማለት ነው። የሄድኩበት ጎረቤት ግን በጌታ አይደሉ። ከዛ ሲሄድ ጆሮአቸው ውስጥ እንትን ይከታሉ። ይሄ ተበጠበጠ ቅጠል ነገር ነው። እሱን ከቶላቸው በሸምብቆ እንደዚህ ነፋላቸዋል ማለት ነው። ከዛ ትየሺ ምንድነው የሚያደርጉት? ምን እየተደረጉ ነው ስላቸው፣ አይ ጆሮ ይበላኛል፣ አንዳንዴ እንደዚህ ሲያደርግልኝ ይሻለኛል አሉኝ ማለት ነው። እኔ እኮ ይበላኛል ጆሮ ያልኩኝ እና በስጋም ልጅ ስለሆንኩኝ ይበላኛል አልኳቸው። ወይ እንዲህ ቢያደርግልሽ እኮ ትድኛለሽ አሉኝ። ከዛ እንዲህ ቢያመኝስ ምንም አምሽም አሉኝ ማለት ነው። ከዛ በቃ የምትከፊው ትንሽ ብር ነው ምናምን ብሎ በቃ እንትን አሉኝ ማለት ነው። ከዛ እየፈራሁኝ ተይ ይለኛል መንፈስ ቅዱስ ተይ እያለኝ እንዴት እንደተቀመጥኩ አላቅም። በግድ እንደዚህ አንዳንዴ መንፈስ ቅዱስ እምቢ ብዬ እንዲታገየ የማደርገው ነገር ግን ዋጋ ከፍልበታለሁኝ እና በግድ ታገየ ቁጭ አልኩ ማለት ነው። እንዲህ ሰው እንዳስገድደው ማለት እንደዚህ ቁጭ በል ብሎ የሚያስገድድ ነገር እንዳለ እንጂ እንዲህ ተነሽ እየተባልኩ ነው፣ ተይ እየተባልኩ ነው። ልቤ ሁሉ ይመታል ማለት ነውና ቁጭ አልኩኝ። ከዛ ይሄንን ጆሮ የግራ ጆሮ ነው እንትን አለው። ወዲያውኑ የጆሮ ታምቡሬ በሳው ማለት ነው። ከዛም በኋላ እዛችሁ አዞረኝ። ከዛ እንዴት ችዬ ልግባ ቤት? እዛ በቃ ማበድ ተጀመረ። ከዛ ደም መፍሰስ ጀመረ። በሁለተኛ ቀን ደምና ምግል እየቀላቀለ መፍሰስ ጀመረ። ከዛ ማበድ ሆነ። ሰውነት እየተለጠጠ መጣ፣ እያበጠ መጣ። ይሄ ከዚህ እንደዚህ እያበጠ ከዚህ እያበጠ ከዛ ወገኖች ተነሱ፣ ቤተክርስቲያን ሰዎች አገልጋዮች መጡ። ከዛም በኋላ ተመጦ ምን ብሎ ተነስቼ እገባለሁ። ከገባው በኋላ ባሰ። በቃ ይሄ እንዳለ ይሄ አንገቴ እንዲህ ተገናኛ፣ ይሄ እንዳለ ተነፍቷል፣ ይሄ ተነፍቷል። በቃ እንዲህ መተኛት አልችልም፣ መናገር አልችልም። በቃ ይከብዳል በጣም በቃ ማለት ምግብ መብላት አልችልም። ገብስ እንትክታኬ እንደዚህ ገብስ ተንተክትኮ በማንኪያ እንዲህ ፈልቅቀው ነው የሚያስገቡልኝ። ሽንት የለም፣ ምንም አይነት ነገር የለም ማለት ነው። ከዛም በኋላ ሪሳ እንዳይበላሽ ቤተክርስቲያን ተራ በተራ እየተመደበች ተጠብቀኛለች። ልጆቼ ህፃናቶች ናቸው ገና። ከዛ እየተመደቡ እየጠበቁኝ እያለ ጌታ ድምጽ ያስተላልፍልኛል፣ መዝሙር ይሰጠኛል። በውስጤ መናገር አልችልም። አትሞቺም፣ በህይወት ትኖሪያለሽ፣ ህዝብ አለ በአንቺ ስር ታገለግኛለሽ፣ አንቺ የብዙዎች እናት ነሽ፣ አንቺ ዋርካ ነሽ ይለኛል። እዛ ያወራኛል። አሜን እላለሁ። የምቀርባቸው ቤተሰብ እቺ ልጅ በኋላ ቤተሰብ ይጠራ ተብሎ ቤተሰብ ተጠርቶ የምፈልጋቸውን ሰዎች እንኳን አይተው ተመልሶ ይሄዳሉ፣ ነፍሴ ስላልወጣች። ግን የሚጠብቀኝ በብዛት ቤተክርስቲያን ናት፣ ለኔ ዋጋ እየከፈሉ ያሉ። የምጠብቃቸው ቤተሰብ የተባሉ ሁሉ ሸሹኝ ማለት ነው። ጌታ ሆይ የገዛ እህቴ እኮ መምጣት አልቻለችም፣ አብረን ያደገን ታናሼ ማለት ነው፣ እሷ እንኳን መምጣት አልቻለችም። እንዴት ቀረች? አሁን ስሞት ነው የምትመጣው። አንቺ አትሞቺም፣ በህይወት ትኖሪያለሽ። እሷ ደግሞ ወድ አይደለም፣ በቃ እኔም ብቻ እንድታይኝ ፈልጋለሁ።
እኔም ብቻ እንድሰሚኝ እፈልጋለሁ። በዚህ ውስጥ አልፈሽ ግን የምሰራሽ ነገር አለ። በዚህ ውስጥ እየሰራሁሽ ነው። እኔን ያለመታዘዝሽ አይደል እዛ ሄደሽ ቁጭ ብለሽ ይሄንን ይሆንሽው እየሰራሁሽ ነው ይለኛል ማለት ነው። ከዛም በኋላ ይሄንን ድምጽ ይመጣል። እንደዚህ ብሎኛል ብዬ ከተናገርኩ አይ አይምሮ ልክ ስላልሆነ ነው ይላሉ እነሱ። እኔ ግን ይሄንን ድምጽ ሰማለሁ። እዛ 4 ወር ቆየ ይሄ ነገር ማለት ነው። በጣም እየታመንኩ ግን በቃ ሞት የለም ምን የለም እንደዛ እየሆንኩኝ አንድ ሰው መጣ ማለት ነው። ከደብረ ዘይት ነው የመጣው ወደ ሞጆ ማለት ነው። አንድ ብሩክታይት የምትባል ባለቤቷ እንትን ይሰራል ማብራት ኃይል ይሰራልና እሱ ጋር እሱ ሚስት ታማ እንዲጸልይላት አመጡት። ከዛም በኋላ እሱ መጥቶ ምን አለ አንድ ነፍስ አለች በጣም ጌታ የሚፈልጋት ነፍስ አለች፣ ወደሷ ሂድ ይለኛል ጌታ። ታማ በሞትና በህይወት መካከል እናንተ እየጠበቃችኋት ነው፣ ወደዛ እንዲሄድ የት ነው ባካችሁ ሰዱኝ፣ ምን አይነት ነፍስ ናት ከናንተ ቸርች ውስጥ ይላቸዋል። አራለች ብለው ይላሉ ማለት ነው። የቤተ ክርስቲያን ደግሞ ሙሉ የሚባሉ ሞጆ መሰረት ክርስቶስ ሙሉ የሚባሉ በጣም ቤታቸውን የሰጡ ሴት ነበሩና እሳቸው ጾም ጸሎት ይዘው ገብቶ ስለኔ ሲጸልዩ ሽምብራ ምርት አላሉ፣ እንደገና ደግሞ የሽምብራው ጥርጥር አላሉ። ከዛም በኋላ ደግሞ ሌላ ደግሞ ገለባው አላሉ፣ ሽምብራው ገለባ 3 አይነት አሳየኛሉ። ያለኔ ፍቃድ እሷኮ ይሄንን ምርቴ ናት፣ ይሄን አየሽው እሷ ይሄንን ምርቴ ናት፣ እንኳን ይሄንን ምርቴ ቀርቶ ይሄንን ገለባ ያለኔ ፍቃድ አይቀበልም፣ በዚህ ምንም አትሆንም አለኛሉ። በቃ ቸርች ውስጥ አደባለቁታሉ። በቃ እንደዚህ ምሽግ ውስጥ ገብቶ በቃ ለ3 ወር ገብተው ልክ ድብልቅ አድርገው እንትን አሉ። ይሄንን መልእክታቸው አስተላልፈዋል። ከዛም በኋላ መጣ ጸለየልኝ። ቅጭን ነው እንዲህ ባይና ይዋለው ጸለየልኝ። ትሞታለች ብላችሁ ጠበቃችኋት? በመንፈስ ታላቅ ሴት አድርጋታለሁ፣ እንደዚህ የብዙዎች እናት አድርጋታለሁ። ዋርካ ናት ይለኛል እግዚአብሔር። ብዙዎች ከሷ ይበላሉ፣ ብዙዎች ይጠጣሉ። የህይወት እንጀራ እሷ ውስጥ አለኝ፣ የህይወት ውሃ እሷ ውስጥ አለኝ ይላል ጌታ። ግን ቃልቻ ቤት ሄዳ ጠንቋይ ቤት ሄዳ ወንጌል መስክራ ነበር። ከዛ የተወረወረ ፍላጻ እሷን የማይሆንበትን ቦታ ወስዶ ነው ይሄንን ነገር ያስደረገው። እሷ ግን ካለመታዘዟ የተነሳ እግዚአብሔር እየሰራት ነው ያለው። ምንም ነገር አትሆንም። ይሄ መንፈስ በእሷ ላይ ሰርቶ ሳይሆን ካለመታዘዟ የተነሳ ነው። እና ምንም ነገር ይሄቺ ልጅ ከሞተች እኔ እግዚአብሔር ሰው ብላችሁ አትጥሩኝ ብሎ ተነስቶ ሄደ። ምንም አይነት ለውጥ የለም፣ ተነስቶ ሄደ። በማግስቱ በሽታው የት እንደገባ ቁስል የለ፣ እብጠት የለ፣ ምንም የለ። በማግስቱ ብድግ ብሎ የለም። ከዛም በኋላ እንዲህ አልነካም ማለት ነው። ቀና ማድረግ አይቻልም፣ ምን አይቻልም፣ መጮህ አልችልም፣ ድምጽ የለኝም። በጣም ነው የሚያመኝ ማለት ነው። የሚያመኝ ሰውነት የለኝ፣ የሚያመኝ አካል የለኝ። ግን እነሱ እንደገና ጳውሎስ ደግሞ ሊወስዱ ነበር፣ ቀጠሮ ይዘው ነበር። ማን እንደዚህ ሆና ይወስዳታል? ብትፈነዳብንስ መንገድ ላይ ተብሎ በቃ ግራ እየተጋቡ ነበር። ሴቶች ሲመደቡ እንደገና ይሸታል። በጣም ነው የሚገማው ከጆሮ ውስጥ የሚወጣው ማለት ነው። በጥጥ አሁን ይደቀናል በቃ ይወጣል እና በጣም ይሸታል። ቶሎ ቶሎ ነው እንትን የሚባለው። አሁን እሷ በትፈነዳ እንደዚህ ነው የምትሸታው፣ እንዴት አድርገን ነው ይዘን የምንሄደው ብሎ ፈርተዋል። በዚህ መሃል ኢየሱስ መጣ ማለት ነው። ኢየሱስ መጥቶ የት እንዳስገባው ጠባሳ የለ ምን የለ። እዚህ ጋር ብቻ ምልክት አለ አይደል? ይኸው የሚፈስበት እዚህ ጋር ራሱ እንትን ብሎ ነበር። እዚህ ጋር ምልክት አላት። እዚህ ጋር የሆነ ዝም ብሎ እዚህ ጋር ምልክት ነገር አሳየ እና ምንም የለ፣ ምንም በቃ የለ፣ ምንም የለ። ከዛ ልክ ለቼክ ተብሎ ጳውሎስ ሲሄድ መዝገቡን ሲያይ እሷ ናት እሷ አይደለችም። የት ገባ አለ። የት እንደገባ ጠፋ። ከዛም በኋላ ጌታን አከበርኩኝ። በእንደዛ አይነት ተፈወስኩ ማለት ነው። በቃ የሆነ ነገር ውስጥ ሳልፍ የመኪና አደጋ አለ፣ ብዙ ነገር አለ። በቃ በጣም ብዙ ሞቶች በህይወቴ አልፎ ያውቃሉ። ሳልፍ ዛሬም ሞጣበት አለ ብዬ መኪና እየተገለባበጠ ዛሬም እድናለሁ። አሁን በዚህ መሃልም ኢየሱስ ተገልጦ እኮ ያድነኛል አለው። ምንም አይነት በህይወቴ አስቤ አላውቅም። ለምን በቃ የማልፍባቸው በጣም ብዙ ተአምራቶች ስላሉ ዛሬም ከዚህ ውስጥ እኔ ያወጣኛል እላለሁ። በቃ እንደምወጣ አውቃለሁ። እንኳን እኔ ቀርቶ ከኔ ጋር ያሉ ሰዎች በዛ መኪና ውስጥ ምንም እንደማይሆን አውቃለሁ። ከዛም በኋላ በቃ ዛሬም ልድን ነው ማለት ነው አልኩኝ። ከዛ በቃ እነሱ አስገቡኝ። ደሜ ደርቆ ስለነበር አስገቡኝ። ከዛ እየሰራው እየተገጣጠመ ሰውነቴ ጋር እየተገጣጠመ መጣ።
እየተገጣጠመ መጣ። እንደገና ኖርማል ሆንኩኝ ማለት ነው። የዛለት እንኳን አልተኛውም ማለት ነው በቃ። እና አሕዛብ ሁሉ በጣም ነው የተደነቁ ያላመኑ ሁሉ ማለት ነው። የእሱ አምላክ ነው የሚሉት ማለት ነው። እና በዚህ ሁኔታ እዛ ጋር አይኔን አውሮኝ እንትን ሲል በሳምንቱ ደግሞ ይሄንን ተቀበለኝ። እግዚአብሔር እያሸነፈ ከጠንቋይ ቤት ውስጥ ከሰላቢ ቤቶች ይላካል። ግደሏት ተብሎ ሽፍታ መጣ። ሽፍታው ሄጄ እኔ ልትገልነ የመጣው ብዬ ጠጋ ስለው ወደ ኋላ ነው ያለው። እንደዚህ ሰጠጋው ሱቅ ነው የመጣው። ከዛም በኋላ እኔን ለመግደል ነው ወደ ኋላ የመጣው ብዬ ወደፊት ስለው ወደ ኋላ ተመልሶ አይ እኔ ሰው ልኮኝ ነው፣ አይ እኔ ሰው ልኮኝ፣ ይቅርታ ብሎ ወደ ኋላ እያለ ወጣ ማለት ነው። አልባሳት ቤት ልከውብኝ መጥተው ከኋላ እንደዚህ እየጠበቁ ገባ። እንደገና እንደዚህ እያየኝ በቃ አይኑ ተደበላልቆ እንዲያዞረው ወጣ ማለት ነው። ምን አለኝ ጌታ፣ ሊገሉሽ ያስባሉ አለኝ። ሊገሉሽ ያስባሉ። አንቺ እንኳን በሌሊት አለኝ በቀን አጥንትሽን ስጋሽን አይደለም አጥንትሽን እንዲቆርጥም ሊያደርግ ይፈልጋል ሰይጣን። ምክንያቱም ሰላቢዎች መስራት አልቻሉም፣ ሟርተኞች መስራት አልቻሉም፣ ይበላሽባቸዋል። ለምን ይፍረስ ብዬ ስለምጸልይ ማለት ነው። ይፈርሳልና ከዛ እሷን አጥፉልን ነው እሷን አስወግዱልን ነው የሚሉት ማለት ነው። እና ከዛም በኋላ እንኳን በማታ ላይ በቀን ስጋሽን በልቶ አጥንትሽን ሊቆረጥሙሽ ይፈልጋሉ፣ እኔ ግን አሳልፌ አልሰጥሽም አለኝ። መሪ ነው፣ አስተዳዳሪ ነው። መጥፎ ነገር ላድርግ ስል ተመለሽ። እንደገና ደግሞ የተቸገረውን ሳይ እንዲህ ተቸግሯል ብሎ የሚነግረኝ፣ ያዘኑትን ሳይ አዝነዋል ብሎ የሚነግረኝ፣ በቃ የሚያወራኝ ጓደኛዬ፣ እንደገና ደግሞ ከምንም በላይ ከስትንፋሴ ይልቅ ለኔ ቅርብ የሆነ እና እሱ ካልነገረኝ እኔ መንፈስ ቅዱስ ካላወራኝ መንፈስ ቅዱስ ካልነገረኝ አገልጋይን መቀበል አልችልም። አገልጋይ መሆኑን የማውቀው መንፈስ ቅዱስ ሲነግረኝ ብቻ ነው፣ ሲያረጋግጥልኝ ብቻ ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አሁን እየነገርኩ የሆነ የሚፈስ ነገር አለ ስለ መንፈስ ቅዱስ። በቃ መንፈስ ቅዱስ ሐሴት አደርጋለሁ። አንድ ሰው ገና ሳይቅ እኔ ስተዋወቀ በመንፈስ አይሃለሁ አውቃለሁ እና ያን ነገር በቃ ያረጋግጥልኛል ማን እንደሆነ። ይሄ ነፍሰ ገዳይ ነው ይለኛል፣ ይሄ ደግሞ እንደዚህ ነው ይለኛል፣ ልቡ እንደዚህ ነው ይለኛል፣ ቅን ነው ይለኛል፣ ደግ ነው ይለኛል፣ እንደዚህ ነው በቃ ከዚህ ተለይ ይለኛል፣ ከዚህ ሽሽ ይለኛል፣ ይሄ እኮ ስተዋል ጸልይለት ይለኛል፣ ይሄ ደክመዋል፣ እንዲህ በቃ ሁሉን ነገር ይነግረኛል ማለት ነው። የተሳሳተ መንገድ ይነግረኛል እና መሪ ነው በቃ። ያለ መንፈስ ቅዱስ ምንም አይነት ነገር በቃ መኖር አልችልም። መንፈስ ቅዱስ ከኔ ቢወሰድ እኔ የለሁም ማለት ነው። በጣም እሱ እኔ እንዴት ነው የወደደኝ። እሱ እኮ አሁን ለምሳሌ እኛ ስንወለድ በፍቅር ልንወለድ እንችላለን። ባልና ሚስት ተጋብተው በፍቅር ነው ልጅን የሚወለደው። እግዚአብሔር ሰጪ እግዚአብሔር ነው ልጅ፣ ግን ባልና ሚስት የሚወልደው በፍቅር ነው። ግን ኢየሱስ እኔን የወለደኝ በምጥ ነው፣ በስቃይ ነው። ለየት በምጥ ወለደኝ፣ በስቃይ ወለደኝ። በኃጢአተኞች እጅ ተመቶ ተገርፎ ደቆ ያለ ስራው ተርቦ በአጋንንት ተፈትኖ ሁሉን ማድረግ ሲችል ለኔ ያደረገው ድንቅ ስለሆነ እኔ ለሱ እኔ እንጃን ያላቅም። አንገቴንም ብሰጥለት እኔ ፈለገበት ውስጥ ብቻ ገብተሽ ኢየሱስን መስክሪ ብትለኝ ገባለሁ። ምክንያቱም ሐዋርያው ጳውሎስ ስለሱ መግለጥ አቅቶታል፣ ስለሱ ለታ መመለስ አቅቶታል። ይሄ ኢየሱስ ደም ግን ቀልድ አይሆንብን፣ ቀላል አይሆንብን። እሱ የወለደን በቃ ተለየ ነው። በዚህ ፍቅር ወዶኝ እኔ ላልወደው አልችልም። በቃ እሱ የፍቅር አንደኛ ብየዋለሁ እኔ። ኢየሱስ በቃ ፍቅር ስንል በቃ ፍቅር ምን አይነት እንደሆነ ያሳየን ኢየሱስ። ፍቅር በቃ የፍቅር አንደኛ የፍቅር መሰረት ነው ኢየሱስ። ስለዚህ እኔ እንጃ እኔ በቃ ምን ብዬ ልግለጸው፣ በምን አቅም ልግለጸው እሱን? ምንም ምን የምገልጥበት አቅም
አይኖረኝም። በቃ ስለ መንፈስ ቅዱስ ሳስብ ማለት ነው ያደረገልኝን የሚያባብለኝን በድዬው እንደገና የሚራራልኝን የማይጨክንብኝን አባት የሚጨክን ጊዜ አለ፣ እናት የምትጨክንበት ጊዜ አለ፣ ወንድም እህት የሚሸሽበት የሚያገልበት ጊዜ አለ። ኢየሱስ ግን እኔ እንጃ በድካሜ ሁሉ ሲያበረታኝ ያለው አዘኜ ሲያጽናናኝ፣ ወድቄ ሲያነሳኝ፣ ተቸግሬ ሲረዳኝ፣ በቃ ሲደርስልኝ በብዙ ነገር በቃ ኢየሱስን ወደዋለሁ። ከኢየሱስ እኔ ምንም ይሁን ምንም በቃ የሚለየኝ ነገር የለኝም። የመጨረሻ ውሳኔ የምነግረው ኢየሱስን ወደዋለሁ። በቃ ወደዋለሁ። በቃ እድሜን በሙሉ ለሱ ልገዛ፣ ዘላለም እሱ ይግዛኝ። በቃ ፍጥረት ሁሉ ለሱ ይንበርከክ፣ ፍጥረት ሁሉ ለሱ ለሚገባው ስግደት ለሚገባው ይስገድለት። ይገባዋልና ለሱ ክብር ይገባዋል። ታርዷል። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ተብሎ የተመሰከረለት ኢየሱስ ነው። እሱ በጣም ነው የምወደው በጣም